እኮ በጣም ከባድ ነው። እውነት ለመናገር እልህ ካለባችሁ የምታረጉትን አታውቁም። አሁን ሀይሚና ቡራ እልህ ይዟቸዋል። ሁለቱም በጣም እልህ ይዟቸዋል። ይሄ ደግሞ ተገቢ አይደለም። በልህ የምታረጉት ነገር ነገ ፍቅራችሁን ያሳጣችኋልና ሀይሚና ቡራ ብትመለሱ ጥሩ ነው ባይ ነኝ። ይበቃል ባይ ነኝ። እውነት ለመናገር የምትወዷቸውን የምታከብሯቸውን ኦዲየንሶቻቸውን ከምታጧቸው እውነተኛ ኦዲየንስ አላቸው። አሁንም ግን ብትመለሱ አሪፍ ነው ባይ ነኝ። ቢበቃችሁ እንደኔ ማለት ነው። እናንተ ግን የሚበቃችሁም አይመስለኝም። ግን እንደኔ ግን ቢበቃችሁ ብትመለሱ አሪፍ ነው ባይ ነኝ። እንደኔ ማለት ነው። እናንተስ ምን ትላላችሁ? በቃ እልህ እኮ ነው እንዲህ የሚያደርጋችሁ። እሱም እልህኛ ነው፣ እሷም እልህኛ ናት። እንደዚህ ሆኖ ደግሞ ትዳርም ሆነ ፍቅርም የለም። አንዱ ጥሩ ሰው ሲሆን፣ አንዱ ዝምተኛ ሲሆን፣ አንዱ ረጋ ያለ መሆን አለበት። ሰላም። እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። ሁሉ መልካም፣ ሁሉ ሰላም ነው አለሁ። ከኔ ሁሉ መልካም ነው፣ ሰላም ነው። እየጠፋሁ ነው አይደል? አዎ ጠፋሁኝ። ብቅ እላለሁ። እስኪ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም። እንዴት እያያችኋቸው ነው? እና ሀይሚና ቡራን እንዴት እያያችኋቸው ነው? እየሄዱበት ያለው ነገር እንዴት ነው? እንዴት አያችሁት? ምንም እኮ ሊያቆሙት አልቻሉም። በፍጹም ምንም ሊያቆሙት አልቻሉም። እና ምን ትላላችሁ? ምን ቢባሉ ይሻላል? ዝም ይሻላል መሰል አይደለም? ስራ ብትናገሩ ያው ነገረኛ ትባላላችሁ። ስለዚህ ዝም ይሻላል መሰል ሳስበው እንደዛ ይመስለኛል። ዝም ብንል ጥሩ ነው። ሲበቃቸው ይብቃቸው እንግዲህ አለቀ። እንደዛ ይመስለኛል እንጂ ስትናገሩ ምንም ስትሉ ጥሩ የሚመጣ አይመስለኝም። እና ዝም ማለት ይሻላል ባይነኝ። እንዴ ተራሳቸው ሲበቃቸው ይተውት ማለት ነው። እኔ ይህንን ነው የምለው ከዚህ በኋላ። ምክንያቱም እኛ ተው አቆሙ ብንላቸውም እኛን አልሰሙንማ። ይህ ስራ ጥሩ አይደለም ተመለሱ ስንልም እኛን አልሰሙንማ። ስለዚህ እኔ አላቅም ብቻ እንደኔ ግን ቢበቃ ባይ ነኝ። እነሱ ግን ደግሞ ይሄ ጥሩ እይታ ስላለው ሊያቆሙት አልቻሉም። ገባችሁ? እናንተ ደግሞ እንደዚህ ሲሰሩ ደግሞ በጣም ብዙ የሚወዷቸው ኦዲየንሶችን ማጣትም እንዳለ ልታውቁ ይገባ ብዬ አስባለሁ። በእርግጥ ሰው የሚወደው ግርግር ነው። አይኑ ግርግር ሲሆን ነው ህዝቡ የሚያየው። ይሄ የታወቀ ነው። ግን ደግሞ ለይታም ተብሎ ደግሞ ኦዲየንስን ማጣት አለ። ሀይሚና ቡራ አሁን ላይ እንደምናያቸው በጣም ተናነቀዋል ብዬ ነው የማስበው። ከሚባል በላይ ተናነቀዋል። እኛ ከካሜራ ጀርባ የምናውቀው ነገር የለም። ግን ካሜራ ላይም ቢሆን እንደዚህ አፍላፍ እየተካፈቱ በጣም ነው የተናናቁት። ባልና ሚስት ወይም ፍቅረኛሞች እንደዚህ አይደለም እና በጣም ተናንቀዋል። እንደዚህ ደግሞ ያስጠላል። እውነቴን ነው የምላችሁ። መከባበር ከሌለ በጣም ከባድ ነው። ለማንኛውም አብረን የምናይ ይሆናል ሁሉንም። ዛሬ ሰላም አውርዶ ይመጣሉ ብዬ ተስፋ አደርጋለሁ። እርግጠኛ ነኝ ዛሬ በጭቅጭቅ እንደማይመጡ ማለት ነው። እና አብረን የምናይ ይሆናል። መልካም ምሽት ይሁንላችሁ። ባይ ባይ።